ለቦት ምንድነው ከሐሳብ ጭራሽ አባይ ዘላ መጣ መለከታል ማለት መለከታል እንዴት ይመለከታል ማለት ለሚስቴ እኮ ነው ያመጣ ያለው እንዴ ደማ ይመለከት ለሚስቴ አባታ አመጣለሁ እኔ ባሏ እያለሁ ይሄ ምን አይነት ስርዓት ነው ባመጣስ ማለት ስለሚገባ አራባከ አንተ ነህ ለሷ የሚገባት የምታውቀው አንተ ደስ ይልክ ክብር ስለሌለ እኔ ክብር ስላለኝ አራባከ ልዩነታችን እዚህ ጋር መጣላ የሴቶች ቀን አንተ ሴት የሚባል ባይምሮ ስለሌለ አታስታውሰው የሴቶች ቀን ስለሆነ አበባ ይዛላ መጣ ተው ካልሽኝ ለምን አብረሻቸው አትሆኚ አንቺ ምን ማለት ነው? እኔ ተዋላ ከሱ ጋር ነው ያለው እና ምን እንዳደረግን ታዲያ አይ እንካ ሚስቴን እንካ ብዬ በሱ ተመጥቶ አሽጌ ልስጠው ተደባድበክ እሷ ልታድነው ካልፈለገች ለምን እኔ ይደባደባለሁ? ምን ያደባድበኛል? እና ምን ልታረግ ትልቅ ሰው አይደል? ምን ያደባድበናል? እሺ ምን ልታረግ ነው? ይጠየቃለሁ። ችግር የለም። ለወንጀሉ አታድኑኝ። አያስፈልገኝም። ጠበቃ አያስፈልገኝም። እቺ ምን አይነት በይ ጠበቃ አያስፈልገኝም። አይደለም ማደርገው አውቃለሁ። ታውቀው አንዲት ባለ ትዳር ሴት ላይ አበባ ይዘህ መስጠት ማለት በጣም መስመር መርገጥ ለአንተ ነው እሱ ምን ማለት ነው? አንተ ከኔ ጋር ምን ይፈልጋል? አላዛር ጸባቁን በእናትህ ይኸውልህ፣ ጸባቁ ከልጁ ጋር መጣላት አቁም። አላዛር ጅም ብታነሳ ይሻላል። ባላነሳስ ቆይ እኔ ምን አገኘህ? ጸባቁ ማለት ብታረገው ነገር ምን ማለት ነው? አላዛር በቃ ተው፣ በቃ ተዋቸው፣ በቃ እንሂድ። በቃ ተገላገልካት እኮ አላዛር፣ ለምን ደስ ትሆናለህ? ይሄን አይደል እንደምፈልገው በቃ አንቺ ትዳሬን ትችል ነው የምፈልጊው እሱ ከፈለገች ይሄ ጎረምሳ ጋር እንትን እያለች ባረለ እንዴ ለምን አንሄድብኛ? ዞር አይደለም ምን ልታረገኝ ነው? ወይኔ ልጄ አየሻ፣ ልጄ ልታስገድዩ ነው አይደለ? ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ አለው እግዚአብሔር ይመስገን። እናንተም ባላችሁበት ቦታ ሁሉ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ያው ዛሬ እንግዲህ በተደጋጋሚ በሯን ለማንኳኳት ሞክሬያለሁ፣ ግን ደግሞ በር እየተከፈተልኝ አይደለም። ምን እንዳሰበች እሷ ናት የምታውቀው፣ እኔ ምንም አውቀው ነገር የለም። ነገር ግን ትላንትና በተፈጠረው ነገር በጣም የደበረኝ ስለሱ ላውራት ነበረ። ማታም አምሽታን የመጣችው እኔ ከገባው በኋላ ነው አይ ቲንክ የገባችው። ከዛ በኋላ መልሽ የተደጋጋሚ ሳንኳኳ ምንም አይነት መልስ ልሰጠኝ ፍቃደኛ አይደለችም እና ለምን እንደዚህ አይነት ነገር እንዲፈጠር እያደረገች እንደሆነ አላውቅም። ፈልጋው ይሁን ወይስ ደግሞ እንደዚህ አይነት ግርግር ምንም እንደማያደርግላት አውቃለሁ፣ ምንም እንደማይጠቅማትም አውቃለሁ። ግን ደግሞ ይሄን ግርግር ፈልጋው ይሁን ወይም ደግሞ እኔን ከሰው ጋር ለማጋጨት ይሁን እኔ ከሰው ጋር የመጋጨት ወይ ደግሞ የመጣላት ምናምን ሀሳቡም እቅዱም የለኝም። እኔ የምፈልገው ህይወቴ ነው፣ መኖር ነው የምፈልገው። በቃ ትዳሬን በሰላም ማስቀጠል ነው የምፈልገው፣ ነገሮችን ማስተካከል ነው የምፈልገው። ከዛ ባለፈ ደግሞ ያው መቼስ እኔ ያየሁትን ነገር እናንተ አሁንም መቼስ አንድ ወንድ ልጅ ከሩማ ሲወጣ ያየው ከባለቤቴ ሩም እንዴት ነው ማለት እኔ እናቴ አሁን ለምሳሌ ብዙ ነገር ብላኛለች። የዚህ ነገር እውነት ታውቃለህ፣ አሁን ያልገባ ነገር ስላለ ነው፣ እውነቱን የምትረዳበት ቀን ይመጣል ብላኝ ነበረ። እውነት ነው፣ የምረዳበት ቀን መጣ ማለት ነው አይደለ ወይ? ከዚህ ቀደም እሱ እየመጣ እኔ ሳይመቸኝ ቀርቶ ወይ ተኝቼ ወይ ደግሞ አንዳንዴ ሩም በማልሆንበት ሰዓት ሊሆን ይችላል፣ አላውቅም። ግን አንድ ቀን ፈጣሪ አገናኝቶኛል። በቃ ይሄ የኔ የመጠርጠር ወይ ደግሞ ያለመጠርጠር የኔ ጉዳይ ነው። የመጀመሪያቸው ነው ሲገናኙ ማለትም ሆነ ከዚህ በፊትም ይገናኛሉ ማለትም እንደኔ ፍላጎት ነው። ነገር ግን ኦልሬዲ አይቻቸዋለሁ። ያንን ማየቴ ለኔ ከበቂ በላይ ነው። ሌላ ማስረጃ አልፈልግም። እሷን ለመወንጀል አይደለም። ነገር ግን ያደረገችው ነገር በጣም የሚደብር ነገር ነው። ትላንትም ላወራት እስቲ እናውራ ብላ ጠራችኝ አይደለ? እናውራ ካለችኝ ከኔ ጋር ነው ማውራት ያለባት እንጂ እሱ ምን የኛ ምስክር ነው? በኔና በሷ ህይወት ውስጥ እሱ ምስክር ነው። እኔ ምስክር ያስፈልገኛል እንዴ? ቆይ ሌባ ሰረኩኝ ብሎ ራሱ ላይ መሰክራል እንዴ? አይመሰክርም እኮ። እና ደግሞ እሷ ራሷ ለኔ ማስረዳት ትችላለች።
እኔ እሷኑ ማመን እሷኑ የመስማት የመቀበል የኔ ግዴታ ነው ሚስቴ እስከሆነች ድረስ ማለት ነው። ግን ደግሞ እኔ ለማሳመን በምትሄዳቸው እያንዳንዱ እንቅስቃሴዎች ሁሉ ደግሞ እኔ የበለጠ እሷን እንድጠረጥራት ለእሷ ላይ ያለኝ ስሜት እሷ ላይ ያለኝ ቦታ እሷ ላይ ያለኝ ማንኛውም ነገር እንዲህ በቃ ማለት አይምሮ ሌላ ነገር እንዲያስብ ነው የሆንኩት ማለት ነው። ይሄ እንደማናችሁም ልታደርጉት የምትችሉ ነገር ነው። እናትን ከህይወቷ አውጣ። እናቴ የለችም ወጣች። እሺ ሄደሽ ልበላችሁ እንዴ? እሷ እኮ ያደረገችው ነገር የለም እኮ። ለምንድን ነው ሁሉን ነገር ከእናቴ ጋር የምታገናኙት? እናቴ ያደረገችው ነገር አለ? የወንድ ድምፅ ሰምቻለሁ እና አለችኝ፣ እንዳለችው ማሳየችኝ። በቃ ሁሌ በህይወቴ ላይ ለሚፈጠረው የማይሆን ነገሮች፣ በህይወቴ ላይ ለሚፈጠሩት እንከኖች ሁሉ እናቴ እነዛ ነገሮች ይታዩዋታል። እኔ ነኝ ማይገባኝ፣ እኔ ነኝ ያልገባኝ፣ እኔ ነኝ ድንጋይ ሆንኩት እንጂ እሷ በተደጋጋሚ በሚመጣው ነገር ይሄ ነገር ተው ልጅ፣ ይሄ ልክ አይደለም ተው። እሷ የእናትነት ግዴታዋን እየተወጣች ነው። እናንተ እንዴትም ታስቡ ትችላላችሁ። እኔ ግን እሷ የእናትነት ግዴታዋን እየተወጣች ነው። እኔ ደግሞ እሷ ብላኝ እሷ መርታኝ ባሳየችኝ መንገድ ሁሉ ሄጄ ያጣሁት ነገር የለም። ሁሉንም እውነታ ተመልክቻለሁ፣ ባለችው መሰረት አግኝቻለሁ። ስለዚህ ለምን እናቴ ካትከኔ እኔ ለምን ብቻዬን እጋፈጣለሁ? ለምን? ያፈቀረ እኮ ሞኝ እኮ ነው። ያፈቀረ ሞኝ ጅላንፎ እኮ ነው። ስለዚህ እኔ ያለችኝን ሁሉ እስማማለሁ። እሷ በዚህ ሂድ ብትለኝ ሄዳለሁ፣ በዚህ ታጠፍ ብትለኝ ታጠፋለሁ፣ ቆም ብትለኝ ቆማለሁ፣ ተኛ ብትለኝ ተኛለሁ። እሷ ያለችኝን ነገሮች ሁሉ ከማድረግ ወደ አላለም። ለምን? ስለማፈቅራት ስለምወዳት። እሷ ግን ይሄንን ስላወቀች ይሁን እኔ አላውቅም፣ ለምን እንደዚህ አይነት ነገሮችን የምታደርገው አላውቅም። ማለት እኔ አላዛር ተናድጄ እሷ የምታገኘው ጥቅም የለም ከኔ ጋር ማለት አይ ዶንት ኖ። ዛሬ ትምህርት ቤት ጓደኛ መጣ ሲባል ሼማር ነው እንዴ? ከ6 ወርና 1 ዓመት በላይ አብረን ስንኖር የነበርን ሰዎች እስከ ዛሬ እኔ ሰምቼ የማላቀውን የትምህርት ቤት ጓደኛ ዛሬ ሲመጣ ማለት ለሰሚውም ትንሽ ግራ ያጋባም። ይሄ ነገር እውነት ነው ብላችሁ ስታስቡት፣ ምክንያቱም ከዚህ በፊት ወይ በቃ ግንኙነት ነበራቸው ወይ አልነገረችኝም ሊሆን ይችላል ደብሯት፣ ወይ ደግሞ እኔ ደብረዋል ብላ ሊሆን ይችላል። አይ ዶንት ኖ። የእነሱን ጉዳይ እነሱ ነው የሚያውቁት። እኔ ማውቀው ነገር የለም። እኔ ስለማውቀው ስለ ራሴ ብቻ ነው ማውራት የምችለው። ስለዚህ ዛሬ እንግዲህ ያው ሩማችን ዋይዘው በጣም ደስ የሚለው ግሪን ነው። በጣም ደስ የሚል ሩም ነው። ያው ግሪኑ ጋር ፏ ብያለሁ። የተቀመጥኩበትም ዋነኛ ምክንያት እሷ ስትወጣ ለማግኘት ነው። መውጣት አይቀርም ቁርስ ውጪ ስለምትበላ ያው እሷን የጠበቅኳት ነው። ያው ሩም የያዘችው ይኸው እዚህ ነው። ስለዚህ ስትወጣ እሷን አወራታለሁ። ያለውን ነገር ከእሷ ጋር ቁጭ ብለን እናወራለን። ይሄ ከምትሄድበት አሁን ካሰበችውን ነገር እንድታቆም የአቅሜን ሁሉ ሞክራለሁ። ብታቆም ለእሷም ስለሚያዋጣት ያን ለመናገር እፈልጋለሁ። ይህንን ነገር ከኔ ጋር በስትክክል ለማውራት ነገሮችን አሁንም በእንደዚህ አይነት መንገድ ባይሄድ እሷ የምትለኝን ነገር ለማድረግ ዝግጁ ነኝ እኔ በዋነኝነት። ቆይ አንተ ምንድን ነው ፍላጎትህ? ምንድን ነው ሀሳብ? ጭራሽ አበባ ይዘላ መጣ። ይመለከታል ማለት ይመለከታል። እንዴት ይመለከታል ማለት? ለሚስቴ እኮ ነው እያመጣ ያለው። እንዴት ደግሞ አይመለከትም? አንተ ላወራ አይደለም የመጣሁት ራስህ ላወራ አይደለም የመጣሁት። ለሚስቴ አበባ ታመጣለህ? እኔ ባሏ እያለሁ ይሄ ምን አይነት ስነ ስርዓት ነው? ቆይ ባመጣስ ማለት ስለሚገባል። ኧረ እባክህ አንተ ነህ ለእሷ የሚገባት የምታውቀው። አንተ ስለማታውቅ፣ ምክንያቱም ለሴት ልጅ ክብር ስለማታውቅ። ኧረ እባክህ በጣም ነው አንተ ክብር የምታውቀው። ስለዚህ እያከበርካል ነው። ትሰማኛለህ? ከዚህ በኋላ እንደዚህ አይነት ነገር እንድታመጣላት አልፈልግም። እኔ ካሜራ እየቀረጸ ነበር እራሱ ጀምሮ
ምንድነው አንቺ የምትወጣጠሪው? ማሽ ተወጣጠርኩ እኔ ገርሞኝ እየሳኩ እኮ አንቺ አበባ ይዞልሽ ሲመጣ ትቀበይዋለሽ? ምን ችግር አለ? አበባ ምን ማለት ነው? ምን ችግር አለ? እንዴት ነው ምን ችግር አለ ማለት ነው? ያስደስታታል ብሎ ካሰበ ምን ችግር አለ? አንተ ማታረገውን ስላደረኩ ማለት አንተ ማታረገውን ስላደረኩ ነው። አንተ ደስ ይልክ ክብር ስለሌለ እኔ ክብር ስላለኝ። ኧረ እባክህ ልዩነታችን እዚህ ጋር ነው ይታላል። ክብር የሚገለጽ በአበባ አይደለም ታውቃለህ? ምን ማለት ነው? ምን ችግር አለ? እንዴት ምን ችግር አለ ማለት አንቺ እንዴ ለምን ነበር ያመጣልኝ? ነገር እስኪ ባይዘው ለዚህ ነገራቸው ጠይቃቸዋለሁ። ምንድነው ለምን እንዳመጣልኝ ይነግራል። ለምን እንዳመጣልኝ አይደል? ምኑን የሴቶች ቀን አንተ ሴት የሚባል ባይምሮ ስለሌለ አታስታውሰውም። የሴቶች ቀን ስለሆነ አበባ ይዛላ መጣ። አንተ ሚስቴክ ሆናት አንተ ቆይ አገባህም በእንደዚህ አይነት ነገር ምን ሆነሃል? አንተ ይታይሻል እንዴ? አበባ ሰብስቦ ይዞላት መጥቶ ለሚስቴ ይዞላት መጣ። ምን ችግር አለው? እኔ እያለሁ ይሄን ነገር ግን እኔ ወደ ህግ ነው የምወስደው። አላዛር ለምን አትሆን? በቃ እነሱ እንደፈለጉ ይሁኑ። አተዋቸው ማለት በቃ ምን ታደርጋለህ ታዲያ? ምን ማድረግ አለብህ? ተው ነው የምትይኝ? ይሄን ነገር እኮ ቀድሜ ነግሬሃለሁ እንዴ? ቀድሜ ነግሬሃለሁ። አልሰማኝም። ተው ካልሽኝ ለምን አብረሻቸው አትሆኝም? አንቺ ምን ማለት ነው? እኔ ምን ማለት ነው? አንቺ ራስ ከሱ ጋር ነው እያልኩ ያለው እና ምን እንዳደረግም ታዲያ? አይ እንካ ሚስቴን ካብዬ በሱ ተመልጥቀ አሽጌ ልስጠው። ተደባድበክ እሷን ልታድን ነው ካልፈለገች ለምን እኔ ይደባደባለሁ? ምን ያደባድበኛል? እና ምን ልታረግ? ትልቅ ሰው አይደል? ምን ያደባድበናል? እሺ ምን ልታረግ ነው? ዛሬ መልካም ነገር ተናግራለች። እሷን ስማት ሲያውን እስኪ ልጁን ተውት። አሁን እናንተ ምን ነገር ተናግራለች? አይ ዝም ብለሽ አታሽቃብጪ አንቺ። ምን ያሽቃብጪ? ወደዛ ባላኝ የፈለኩሽ ነበርሽ ላወራሽ ፈልጋለሁ። ከኔ ጋር ምንም የሚያገናኘን ነገር የለም። ጨረስን ነው። ሰምኛለሽ? ጨረስን። ላወራሽ ፈልጋለሁ። እንድታወራ ፈልግም እኔ እናንተ ምንም ምን አገባህ አንተ? የምታደርገው ሁሉ ነገር አንተ ምን ያገባህ አንተ? ግን እኮ ለአንተም ጥሩ አይደለም። የሰው ሚስት ጋር አበባ ይዞ መምጣት እኮ በህግ ያስቀጣል። ታውቃለህ አይደለ? አንቺ ሚስት አይደለሽማ እያለቻት ነበር። ጓደኛዬ ነች አይደለም? ቆይ አትፈልጊም አልነበረ? አሁን ኧረ ምን አይነት ጊዜ ላይ ደርሰን ነው? ልጁን እያዳንኩት ነው። ከወንጀል ለሁለት ነው እንዲያውቀው ከወንጀል እያዳንኩት ነው። የምን ወንጀል? ከወንጀል ልጁን አንቺ ጦስ እየወልሽበት ነው። ሰው ላይ ጦስ አትሁኚ። ወንጀል ከሆነ ይጠየቃለሁ። ችግር የለም። ለወንጀሉ አታድኑኝ። አያስፈልገኝም። ጠበቃ ያስፈልገኝ። እቺ ምን አይነት ናት? በየሱስ ጠበቃ ያስፈልገኝ አይደለም። ማደርገው አውቃለሁ። እኔ ገረመኝ። እኔ እኮ ቢተውሽ ነው ደስ የሚለኝ። ታኝ የነበረች ሴትዮ አሁን ሌላ ሰው አበባ ይዞልኝ ሲመጣ ሌላ ሰው ሲንከባከበኝ ለምን ያናድዳታል? ለምን እናደዳለሁ? ማኔ ምን አበባ እንክብካቤ ነው እንዴ? እኔ ምን እናደጋለሁ? ያደረገልኝ አበባ ነው እየተጎዳ ያለው እንጂ እኔ አይደለሁም። ልንገርህ እኔ ደስተኛ ነኝ። እሺ እናንተ ክብር ስለማታውቁ የሚያከብር ከተከበረ ቤተሰብ ተቀላቀኝ። ጓደኝነት አራባሽ ነገር እንደሚፈጠር አይታወቅም። እናቻዋ እስቲ ምንድን ለምን ያመጣላት ለሴቶች ቀን እንግዲህ አሳልቻ የሴቶች ቀን እንድልሽ ነው የምትፈልጊው? ምን ችግር አለው? አመሰግናለሁ። ይሄን አላልክም። ቢያንስ በዚህ አጋጣሚ በላት ሴት ማለት ያው አንድ ነገር ልንገርህ፣ እያደረክ ያለው ነገር ግን መስመር እያለፍክ ነው። ምንድነው መስመር የሰጠው? በጣም መስመሬን በደንብ አውቀዋለሁ። አታውቀውም። አንዲት ባለትዳር ሴት ላይ አበባ ይዘህ መተህ መስጠት ማለት በጣም መስመር መርገጥ ነው። ለአንተ ነው እሱ። ለአንተስ? አንተ እኮ ክብር ስለሌለ ነው ለሴት ልጅ። አያገባህም። ቆፍጣን አይደለም። ቆፍጣን ብለህ ትዳርህን ብትመራ ኖሮ ሌላ ወንድ አይገባም ነበር። አያገባሽም። የብዙዎች ትዳር አንቺ ምን አድርጊ ነው የፈለኩትን ማድረግ እችላለሁ። በሌላ በሰውም ያገባል። መጀመሪያ ወንድ ነው ብለሽ ገባሽው አይደለ? አሁን ደግሞ ወንድ ነው። ኧረ እባክህ አንቺ ጋር እያለ ሁሌ አንቺ በእናቱ ይልሻዳንኩ። አሁን መልካም ነገር ባደርግም ይሄ ነገር የማይታየህ ምን ብዬ ነው ስምን ያጠፋሁት? ምን ብዬ ምን እንዳልክም አንተ ታውቀዋለህ እንዴ? ከዶርም ሲወጣ ምን ያድርጉ ስንት ነገር ብላል። አንተ እኮ ስንት ነገር አድርጋል። እስቲ ንገረኝ። ምንም አላደረኩም። እኔማ ነግሬሃለሁ። አልነግርህም። ሲጀምር አንተ የተረዳውን ተረድተህ እኮ ጨርሰሃል። ስለዚህ እኔ እንዳሰብኩት ነው ማለት ነው። አንተ እንዳሰብኩት እኔ እንዳሰብኩት ከሆነ እኔ ይሄን ጉዳይ ጠበቃዬን እያናገርኩ ነው። እሱ ማድረግ ያለበትን ያደርጋል። እስከዛ ድረስ ግን ከአጠገቧ እንድትርቅ ፈልጋለሁ። እንድርቅ የሚያደርገኝ ካለ መጥቶ ያድርግ። እሱን ተይው። እሱን አሳይሻለሁ። ስሚኝ፣ ስለ ህጉን ያውቃል። በቃ ህግ ካለ ደግሞ እኮ በቃ ከዚህ በኋላ ግን እናንተ እንግባ። ለምንድን ነው እጅሽን አውርጅ ከልጁ ላይ ጓደኛዬ መብት አያገባህም። እኔ ምን አይነት ጊዜ ነው የደረስነው? ምን አይነት ጊዜ ነው የደረስነው? ምን ልትሆን ነው? ማድረግ ያለብኝ ልነካት ነው ወይስ ለምን አንተንም እመታሃለሁ ከፈለኩ? እውነት ይቻላል እንዴ? ምን ማለት ነው? አንተ ከኔ ጋር ነው ይበለጥ አላዛር ጸባቁን በእናትህ ይኸውልህ፣ ጸባቁን ከልጁ ጋር መጣላት አቁም። አላዛር ጅም ብታነሳ ይሻላል። ባላነሳስ? ቆይ እኔ ምን አገባኝ? ጸባቁ ማለት ብታረገው ነገር ምን ማለት ነው? አላዛር በቃ ተዋቸው። በቃ እንሂድ
በቃ ተገላገልካት እኮ አላዛር። ለምን ደስ ትሆናለህ? በቃ ይሄን አይደል እንደምፈልገው። በቃ አንቺ ትዳሬን ትችል ነው የምፈልጊው። እሷ እንደፈለገች ይሄ እኮ ጎረምሳ ጋር እንትን እያለች ባህል እንዴ ለምን አንሄድብኛ? ለምን ነው የምሄደው? አትገባም አንተ ና ግባ። ስነ ስርዓት ምንድነው? አይገባም እንዴ አንተ ስላልክ ነው እንዴ? ዞር በይ አትጨማለቅ። አንቺ ስነ ስርዓት ነው። በግድ የሚሆን ነገር በግድ አደርገዋለሁ ነው። አትፈልግም እኮ ወይኔ ጌታ ሆይ ምን ውስጥ ነው ያለነው? ምን ይሆንክ ነው? አላዛር ያልሆነ እልህ ውስጥ አትግባ። በእግዚአብሔር እንሂድ። ለምን አሰማትም? እልህ ውስጥ አትጋባ። እናቴ አይገባሽ። ይኸውልህ በጸብ እኮ ሴትን የራስ ማድረግ አትችልም። በቃ አልፈለገችም፣ እኔም አልፈለግኳትም። አለቀ። ደግሞ እውነቱ ታውቋል እኮ አንቺ አትፈልጊ። ስለዚህ ተዋት በቃ። እኔም ተዋት። እልህ ውስጥ ገብተህ ነው። አያገባም። አንተን እያወራሁ ነው። እሷ አትፈልግም። እሺ እያወራሁ ነው። ዛሬ የፈለካት አንተ ግን ልጁን እልህ ውስጥ አትክተተው። እየከለከልኩት አይደል እንዴ? እሺ ሚሰማሽ እልህ ውስጥ አትክተተው ታዲያ። አንተ ምን ሆነሃል? ሚሰማሽ ከሆነ ነገር ስነ ስርዓት እኮ አይደለም እያደረክ ያለው። ለምን ስነ ስርዓት አይኖርህም? ሚሰማሽ ከሆነ ነገር ምን እያልሽ ነው? ቆይ አንቺ ራሱ ማለት ምንድን ነው የምትለው? አንቺ ከእሷ ጋር ከጎኑ ነሽ ጭራሽ። አሁን ደግሞ ይሄን አጋጣሚ ስታገኝ አሁንም ተዋት እያልሽኝ ነው እንዴ? እና ከልጁ ጋር ተጣላ ብዬ ልልቀቅህ? ትደባደባለህ እንዴ? አንቺ ከኔ ጎን ነው እንጂ መሆን ያለብሽ። አንተ ጎን እኮ ነኝ እንድትል አንተን እኮ እያደረኩ ይኸው እያዳንኩ እኮ ነው። ከጸብ እያዳንኩ ነው። ከጸብ ምንድን ነው? ወይ በመታው ነው በመታው ነው ነገር አለ። እሺ ምታው። ይኸው ፈቀድኩልህ። ምታው ካገኘሃት እሷን በዱላ የምታገኛት ከሆነ ምታው። ምን ልታረጋት ነው? እኔ ላውራት ነው እንዴ? ባለቤቴ ነው። አላውራት። በእኛ ፊት አውራት። ለምን ነው ማውራት? በእናንተ ፊት በእኛ ፊት አውራት። ለምን አውራት አለ? በእናንተ ፊት እንዴ? ምን ልታረጋት ነው? በሚታወቀው ምን ሚስቴር አንተ ግን ልትጋባው በእናትህ አንተ እኮ ሚስማሽ ከሆነ ይዘሽ ይኸውልህ የምነግርህን ስማ። ሚስቱ ማለት የሰማንያ ሚስቱ ናት እኮ አንተን እኮ ቢከስክም ያሳስርሃል። ቢያንስ ማለት ነው እልህ ውስጥ አትክተተው ማለት አንተ ስርዓት ውስጥ እንደሌለህ ወቅ። አንቺ ዝም በይ። በጥፊ ላላነድሽ እጂ ባለጌ ደግሞ አፋለኝ ብላ ታወራለች እንዴ? ምን ያደረኩት ነው? እሺ አሁን ነገሩን ለማብረድ አንቺ ብትፈልጊው ያለና በቃ ከሰው ጋር ነኝ። ስለዚህ ልጅሽ ቁጭ በይ ተሰብስበሽ እኔ ጋር እሺ ባለኝማ ቪዲዮሽ ላይ አልመጣም ነበረ። የቱ ነገር አሁን የሚፈጠረው ነገር እንዲበርድ ከፈለክ አንተ ሄድልህ እንጂ እኔ እሄድልሃለሁ። ግን አንተ ሂድ መጀመሪያ። እኔ እሄዳለሁ፣ ችግር የለውም። አሁን ሰጥቻት እሄዳለሁ። አንተ ሂድ። አሁን ሰጣት አይን እያየ አታረገው። አይ አይን ሳይ ሰጣታለሁ። አንተ ሂድ። ላለማየት ምን እግዚአብሔር አንቺ ማለት ነው ለምን አትሄጂልኝም? አንቺ ግን ምን ሆነሽ ነው? ቆይ እንኳን ወሻ ታዲያ ይሄ ብልግናሽ እኮ ነው። አንቺ እንደገና ሁለቱን ልጆች ልታጋድኝ ነው እንዴ? ባላማሽ አንቺ ትዳሩን ለመበጥበጥ አይደለ? ይኸው ከሌላ ሰው ጋር ነኝ እኔ። ገባሽ? አየሻለ ብልግናሽ። አዎ ባለጌ ነኝ። ስለዚህ ልጅሽ ምን አይነት ሰጠነሽ? ዝም በይ በእናትሽ። ዞር አይደለም ምን ልታረገኝ ነው? ወይኔ ልጄ አየሻል ልጄ ልታስገድዩ ነው አይደለ? ልጄን አስገድዩ ና እንሂድ። አንቺ ጤነኛ አይደለሽ እንዴ? ልጆቹ ልታገዳድያቸው ነው እንዴ? አንቺ ነሽ እዚህ መጥተሽ በእናትሽ ዝም በይ እስኪ። ልጄን አስመታሽው አይደለ? አዎ ህፃን ልጅ ነው እሱ። ከወንድ ጋር የምናሳፈጠው በቃ ዝም በይ ወደዛ። ይሄን ነው የምፈልጊው። ለምን ከህይወት አትወጪም? አፍሽን አታሞጥምጪ። እኔ ሰው ጤነኛ ነው ውጪልኝ። አሁን እጄን እንዳታበላሽ እስኪ ነግሬሻለሁ። ባለጌ ና አንተ ውጣ። ና እንሂድ ወደ ክላስ። አልወጣም። ውጣልኝ። እናትህን ይዘህ ውጣ። የምትፈልጊው አትጥሪኝ። እኔ እንዳልኩት እኔ ይኸውልሽ ነገርኩሽ። አልጠራሁም። እዛው ውጪልኝ። እኔ ነገርኩሽ። ደመከልብ እንዳትሆኝ። ና እንሂድ በእናትህ። አላዛር ጦሳቱን በእናትህ እንሂድ። ውጡልኝ። ስሚ ይሄ ጎረምሳሽን ምን እንደማደርግልሽ አሳይሻለሁ። እኔ ነኝ አድርጌ ምን አይነቷ ናት? በመድኃኒዓለም